መጽሐፈ ዜና መዋዕል ካልዕ ምዕራፍ 26 የይሁዳም ሕዝብ ሁሉ የ16 ዓመት ጕልማሳ የነበረውን ዖዝያንን ወስደው በአባቱ በአሜስያስ ፋንታ አነገሡት። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ዖዝያን ኤላትን ሠራ፣ ወደ ይሁዳም መለሳት። ዖዝያንም መንገሥ በጀመረ ጊዜ የ16 ዓመት ጕልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሠ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ወጥቶም ከፍልስጥኤማውያን ጋር ተዋጋ። የጌትንና የየብናን የአዛጦንንም ቅጥር አፈረሰ። በአዛጦንና በፍልስጥኤማውያንም አገር ከተሞችን ሠራ። እግዚአብሔርም በፍልስጥኤማውያንና በጉርበኣል በሚኖሩ ዓረባውያን በአሞናውያንም ላይ ረዳው። አሞናውያንም ለዖዝያን ገበሩ፣ እጅግም በርትቶ ነበርና ዝናው እስከ ግብጽ መግቢያ ድረስ ተሰማ። ዖዝያንም በኢየሩሳሌም በማዕዘኑ በር እና በሸለቆው በር በቅጥሩም በዞረበት ማዕዘን አጠገብ ግንቦችን ሠርቶ መሸጋቸው። ብዙም እንስሶች ነበሩትና በምድረ በዳውና በቈላው በደጋውም ግንብ ሠራ። ብዙ ጕድጓድም ማሰ። ደግሞም እርሻ ይወድን ነበርና በተራራማውና በፍሬያማው ስፍራ አራሾችና አትክልቶች ነበሩት። ደግሞም ለዖዝያን በሠራዊት ውስጥ ሰልፈኞች ነበሩት። በንጉሡ አለቃ በሐናንያ ትእዛዝ በአለቃው በመዕሤያና በጸሐፊው በኢኤል እጅ እንደ ተቈጠሩ ወደ ሰልፍ በየቍጥራቸው ይወጡ ነበር። የአባቶቻቸውም ቤቶች አለቆች የጽኑዓን ኃያላኑ ቍጥር ሁሉ 2600 ነበር። ንጉሡንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸው በታች የነበረ ሠራዊት 307500 ነበር። ዖዝያንም ለጭፍራው ሁሉ ጋሻና ጦር፣ ራስ ቍርና ጥሩር፣ ቀስትና የሚወነጭፉትን ድንጋይ አዘጋጀላቸው። በኢየሩሳሌምም በብልሃተኞች እጅ የተሠሩትን በግንብና በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረወርባቸውን መሣሪያዎች አደረገ። እስኪበረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ። ወደ መቅደስ ገብቶ በዕጣን መሠዊያ ላይ ዐጠነ። ካህኑም ዓዛርያስ ከእርሱ ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡንም ዖዝያንን እየተቃወሙ ዖዝያን ሆይ ዕጣን ማጠን የተቀደሱትን የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ለአንተ አይገባህም። በድለሃልና ከመቅደሱ ውጣ፣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ዖዝያንም ተቈጣ፣ የሚያጥንበትንም ጥና በእጁ ነበረ። ካህናቱንም በተቈጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን ዓዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥነውም አባረሩት። እርሱም ደግሞ እግዚአብሔር ቀሥፎት ነበርና ይወጣ ዘንድ ቸኰለ። ንጉሡም ዖዝያን እስኪሞት ድረስ ለምጻም ነበረ። ለምጻምም ሆኖ ከእግዚአብሔር ቤት ተቈርጦአልና በተለየ ቤት ይቀመጥ ነበር። ልጁም ኢዮአታም በንጉሡ ቤት ላይ ሆኖ በምድሩ ሕዝብ ላይ ይፈርድ ነበር። የቀረውንም የፊተኛውንና የኋለኛውን የዖዝያንን ነገር ነቢዩ የአሞጽ ልጅ ኢሳይያስ ጽፎታል። ዖዝያንም ከአባቶቹ ጋር አንቀላፋ። ለምጻም ነው ብለው ከአባቶቹ ጋር በነገሥታቱ መቃብር እርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ።